ኧረ ነይ ቅፍ ነው ማረግሽ። አንቺ ማን አባሽ ስለሆንሽ ነው ባሌ ላይ እጅሽን የምታነሺው? ጥርሱ የተሸረፈን በሬ ላስሞልተን ሽጠናል። እሺ አንተንም አንቺንም አለቃችሁም። እሺ ይመለስላችሁ። ዝም አትልም ነው ተረጋጋ። አሁን ያችን የምታውቅ ሴትዮ ምን ልታረግልህ ነው? አረጎብላ አንቺ እኮ አልገባሽም። ማን ወፍራም ሴት እኮ በእናትህ ሁሉ ነገሯ ምቹ ነው። ስበስ ምሩ ተይም ብዬሻለሁ። በቃ ላስቀይምሽ አልፈልግም። ስለዚህ ተይኝ። እንዴ አና ቆንጆ አንቺ ነው። አንቺ ማማ እንዴት ነሽ? በእናትሽ ምንድነው በዚህ ሰዓት ቁዝም ፍዝዝ ብለሽ የምትይዡ? እንዴት ነህ? ደህና ነኝ እኔ ምንም አልሆንኩም። ሰላም ነው? አረ በስመ አብ! አንቺ እንደዚህ ሆነሽ እያየው ደህና ነኝ ብትይኝ ማምንሽ ይመስልሻል? ጎቤ በእናትህ ተወኝ። እኔ ምንም ነገር አልፈልግም። በጣም ደብሮኛል እውነት። ውይ እኔ ደብረኝ። ምን ነው እርቦሻል እንዴ? ፈዋ ምናምን ትፈልጊያለሽ? አንቺ ብር አምጪ እንጂ የሚገርም ፈዋ ነው ማበላሽ። ገንዘቡ ቢኖረኝ እኔ ራሴ ሄጄ አልበላም ብለህ ነው? ኧረ አንቺ እንዴ ያን ቤት አታውቂውም እንዴ? ኧረ ስላላወቅሽ ነው እንጂ የሚገርም ፈዋ ነው። የሚገርም ማለት ነው። በጣም አመሰግናለሁ። ግን አሁን የምፈልገው ምን እንደሆነ ታውቃለህ? የሚያቅፈኝና አይዞሽ የሚለኝ ሰው ብቻ ነው። ቆይ አልገባኝም። ምንሽ ነው ማማ? ምንሽ ነው? በጣም ከፍቶኛል ታውቃለህ። በገዛ እጄ ብዙ ነገር አበላሸው። ብዙ ነገር ምስቅልቅሉን አወጣሁት። ግን ምን ያደርጋል፣ እንደዛም ሆኖ ምንም ነገር አላስተካከልኩም። እሱም ደግሞ የገባኝ ከረፈደ በኋላ ነው። አረ ማማዬ ተስፋማ አትቁረጪ። ተስፋ ላለመቁረጥ እኮ እኛም ማየት ነው። ደግሞ ያችን የመሰለች የምትገርም ጩጬ ይዘሽ ደግሞ ኧረ እሷ እንኳን ታጽናናሻለች እኮ። እሱማ እኔም ለእሷ ነው የምኖረው። ግን ደግሞ አንዳንዴ ራስህን የማይሆን ቦታ ላይ ወድቆ ታገኘዋለህ። አረ ማማዬ ይሄናል። አረ ኔ ቅፍ ነው ማረግሽ። ውይ አቤት በጣም ደስ የሚል ኮላብ ነው። ታዲያ እስከ ዛሬ ለምን እሱ ጋር አልሄድሽም? ለምን የኔን ህይወት የበጠበጥሽው? እንዴት ናችሁ? አንተ በቃ የሰው ህይወት ውስጥ ዝም ብለህ መሰስ ብለህ መግባት አታቆምም አይደል? በነገራችን ላይ እኔ ለምን ዝም ብዬ እንዳለፍኩ ታውቃለህ? አንተ ምን እሺ ነው ወንድ ልጅ አይደለ እንዴ? እንኳን እቺ ቀርቶ ሰው በሰላ ተተልትሎ እንኳን አፉ ይባባላል አይደል? በቃ እርሰው ትሰማኛለህ? ይኸውልህ አንተም እቺ አውሬም እኔ ቤት አካባቢ ዝር ብትሉ እገላችኋለሁ። እሺ ናሁም አንተ እንዳሰብከው አይደለም። ከፍቶኛ አይቶኝ እያጽናናኝ ነው እንጂ ሌላ ነገር አይደለም። ኧረ እባክሽ እና ምን መረብሽን እየዘረጋሽ ነው እሱን የምታጠምጅበትን? እንደዛ ከሆነ ስራ ላይ ነው ማለት ነው የመጣንብሽ። ናሁም በቃ ከዚህ በላይ ምንም ነገር አትበለኝ። እኔ ከዚህ በላይ ቁስል የመሸከም አቅም የለኝም። ትሰምኛለሽ? አንቺ በጣም ብዙ ነገር አድርገሽኛል። አንድ ጊዜ ብቻ ሰርጌ ይለፍ፣ ከዛ በኋላ ዋጋ አስከፍልሻለሁ። አረ ምን እሸት እንዴ ተረጋጉ እንጂ። አንተን ያናገር የለም ዝም በል እንዴ። ባልልስ አንተ በጣም ተነጠርክ እንዴ። በዛው እንዳትቀር አየር ላይ ዝም አትልም ነው ተረጋጋ። ምን ሆነሃል? አቤት ፋዘራለሁ አይደል? አባትን አስቀምጠህ ከሱ ጋር ልትጣላ ነው? ትሰማኛለህ? ይኸውልህ አንተንም አንቺንም አለቃችሁም። እሺ እመለስላችኋል። ቀርተህ ጉር እንዳታረገኝ። አይ አራዳ ልጅ አንቺ ምን እሸት ነው? ቆይ ለምንድን ነው የምታለቅሽው? ምን ነው ጩጫዋን ሸመጠጥሽ እንዴ? አይደለም ግን ሁሉንም ነገር ያበላሽሁት ራሴ ነኝ። ሲጀመር እኔ መኖር መፈጠር የሌለብኝ ሰው ነበርኩኝ። ቆይ ምንድን ነው የምታወሪው? ምን ሆነሻል? በቃ ተወኝ አንተ። በጣም የምታሳዝነው። አይዞሽ። ሰላም እንዴት ናችሁ የጽናት ቤተሰቦች? ያው እንግዲህ ሚኪ ነኝ ወይ ደግሞ በካራክተር ስሜ ናቲ። እንግዲህ እንደሚታወቀው ጽናት ድራማ በሳምንት 4 ጊዜ ማክሰኞ፣ ሮብ፣
አርብና እሁድ ወደ እናንተ በማቀረብ ላይ ይገኛል እና እናንተን ደግሞ አስተያየት እንፈልጋለን። ዝግጅታችን ላይ፣ ትወናችን ላይ፣ አሰራራችን ላይ ምን አይነት አስተያየት አላችሁ የሚለውን ነገር ማወቅ እንፈልጋለን። እንዲሁም በመቀጠል ደግሞ ድራማው በምን አይነት መንገድ ከዚህ በኋላ ይቀጥላል ወይንስ የሚጠናቀቅ ነው የሚመስላችሁ የሚለውንም እንግዲህ ያን ነገር ከናንተ መስማት እንፈልጋለን። እንዲሁም ማንን ትወዳላችሁ ከድራማው ላይ ማንንስ ደግሞ ትጣላላችሁ? ይህንንም እንግዲህ ከናንተ የምንጠብቀው ነገር ነው። ሌላው እናንተን ተመልካቾቻችንን የሚያሳትፍና የሚያሸልም ጥያቄ እንግዲህ ወደ እናንተ ይዘን እንመጣለን። ከ2000 ብር እስከ አይፎን ድረስ ነው እንግዲህ ሽልማታችን። አሁን የ2000 ብሩን ጥያቄ እንግዲህ አሁን ጠይቃችኋለን። ቶሎ ብላችሁ መልሱ ማለት ነው። እንግዲህ ለመለሳቻቸው ጥያቄዎች ከልብ እያመሰግንን በምጽፏቸው ኮሜንት ላይ እናንተን ማግኘት የምንችልበትን አድራሻ አንድ ላይ ከኮሜንታችሁ ላይ ስልካችሁ እንድታስቀምጡ ስንል በአክብሮት እንጠይቃለን። እናመሰግናለን። ምን እሺ ነው? ኧረ ቲቲዬን አይበላምሽ። ለነገሩ ተይው፣ እዛ ምን ተፈውሽ እንደመጣው ስላልገባሽ አንተ ቆይ ምን እሺ መጣው ብለህ በዛው ትቀራለህ እንዴ? እኔማ ልመጣልህ ነበር። መላ በርግዱልኝ። ኧረ እባክሽ እና ዛሬ ፏል ይባልለት ነው። ኧረ ይሄ ነው አፏ ማለት። አንተ አይደብርህም? አንተ ደግሞ ሲጀመር እዛ ቤት የሚያመላልስን ነገር አውቀዋለሁ። ቆይ ብቻ ምን ያመላልሰኛል? ምን አሁንማ በቃ ጆክላት ተመጣች እኮ። አሁን ደግሞ ከዚህ በኋላ ፏል እንል ነው በቃ። መቀስ ሆነባ እዛ መሄጃ ስበብ አጣ። አይ ጆክላታ ይመቸው። ምን ማለት ነው? ስሚ ባባ እንኳን እቺን ጥርሱ የተሸረፈን በሬ ያው ላስሞልተን ሽጠናል። እሺ አያቁም ብለህ በእናት እንደው በዚህ አጋጣሚ የክሊኒኩን ስም ብታውቀው እኔም ማስሞላት ነገር ነበረችኝ። አታ እንዴ እና ምን ላድርግ ታዲያ? እኔ ቁም ነገር አወራለሁ፣ አንተ ትቀልዳለህ እንዴ? እና እሱ ሲመጣ አባሮ ነው እንዴ? አንተ አንድ ቀን እንኳን ይዛት መጣም ራት ረባም ሳንቾ ቲ አጋጣሚ እኮ ነው ጎብላ እንዴ። እንደሚመጡ ባቅ ኖሮ እኮ ነው እሷን ቤት አስቀምጫት እኮ ሙሉ ቀውን ይዤው መጣ ነበር እንዴ ተጣግረረው ማን። አረ ዝም በል በእናትህ። ሲጀመር አንተ ይኸውልህ መሞቻን ነው የምትወደው ማለት። አሁን ያችን የምታክል ሴትዮ ምን ልታረግልህ ነው? አረ ጎብላ አንቺ እኮ አልገባሽም ማን። ወፍራም ሴት እኮ በእናትህ ሁሉ ነገሯ ምቹ ነው እንዴ። ቀጭን ሴት እኮ የሆነ አንዳንድ ነገሩና ቦታ ላይ ካልሆነ በስተቀር እኮ ትቆረቁራለች እንዴ። እያወቅ ነው። እሺ እሱን እናያለን። አንስታ ስታፈርጥ አርፈ ትቀመጣለህ። ጃረረረ ጎብላ በእናትህ እንዴ። ስማ ቢደብርህ እንኳን እኮ ማለት ነው ቼቼ ብላ እኮ ታስተኛለች። እናት ነገር እኮ ነች የኔ ድንቡሽቡሽ። በላውን በእናትህ ይኸውልህ ማውራቱን ተውና ተፍ ተፍ እንበል። አሁን የቀን ውሎ ዘጋን ምናምን አላልከኝም እንዴ? ለኔ ነው። ለአንተማ ገና ነው አባ አማን። ኧረ አዲስ ጸባይ እያመጣ ነው ጎብላ። አይበላም እቴትዬን አይበላም ይሁን እንግዲህ መቼስ ምን ይደረጋል እንዴ
ሙሽራው እንዴት ነህ? እባክህ እንዴት ነህ? ኪራይ እንደምን አለ? ሰላም ነው? ቁጭ በል ቁጭ በል። እንዴት ይዟችኋል? እንዴ ሙሽራው እንዴት ነው? እባክህ አምሮበታል አይደለም እንዴ? ምን ያው ሙሽራ አይደለም ወዜ መምጣት አለበት እኮ ብዬ ነው። እንዴት ነው? ብዙ አምሮብኛል እንዴ? እሱማ እንዴት አያምርበት? እኛ ሚዜዎቹ ተንከራተተን እንጂ ወዛችን አለቀ። አየ ልጅ ነገር እንዲሁ ዝም ብሎ ያንከራተታችኋል አይደለም? እኛም እንዳናግዛችሁ ሮቆን እና ምን ወሰናችሁ? ምን እናግዝኛ? ምን አባዬ ገና ስራው መች ተነካ ብለህ ነው? ያው ከባዱ ስራ እኮ ከአሁን በኋላ ነው። ይልቅ እማየታለች እርግጠኛ ነኝ ውስጥ ነች አይደል? አውቃ ነው አልመጣም ያለችኝ አይደል? አይደለም ናሆሚ፣ በሌሊት ተነስታ እንዳትመጣ አንዳንድ ነገሮችን ላመቻች ብላ ነው እዛው የቀረችው እንጂ ትመጣለች። እኔማ እኮ እየቀለደች መስሎኝ ነበር አባ። ብታይ እንዴት እንደናፈቀችኝ። ብቻ ትምጣልኝ። እኔ አባትህም አልናፍቅህም አይደል? ምን ትላለህ ይሄንን ልጅ ኪራ? አይ ጋሼ ምን ልጁማ እኮ እንደውም ከኔ ጋር በመዋሉ ነው እንጂ እኮ ሰውም ይሆን አይደል? ልክ ነህ። አንተን መጽናኛ ሰጠኝ እንጂ እሱንማ ተወው። ይሄው የት ትወድቅ ብሎ አንተ ላይ ጣለው። እንዴ ምሩቅ ባልሽ እንደዚህ ሲናገሩብሽ ዝም ብለሽ ነው የምታያቸው? ኧረ አይደላቸውም። እንዳላቋረጣቸው ይጨርሱ ብዬ ነው። ሲጨርሱን ይቀጥላሉ። አሃ ምሩ፣ አሁንማ አማችሽ ነኝ እኮ። እንደውም አቃቂር ነው ማውጣት ያለብኝ አይደለም እንዴ? ወይ ጉድ! እቺ ልጅ ኧረ እኔ ስቀልድ ነው የኔ ልጅ። እንደው እንዳትጫወች እንዴት ብዬ አግድሻለሁ? በተጫወች አውቄ ነው የቀልዴን ነው እናቴ። ያው ምሩ እኮ ምንም ነገር ሲባል የእውነት ስለሚመስላት ነው ጋሽ። ያው ምሩዬን ታውቃት የለ ደንጋጣ እኮ ስለሆነች ነው። ይኸውልሽ ምሩዬ ምንም ነገር እንዳትፈርሽ፣ ጀግና ባል ነው ያለሽ። ማንም እንዳሰን። ኧረ በእናትህ ዝም በል። እኛም አለን የብረት መዝጊያዎቹ። እና ታዲያ እኔ የእንጨት መዝጊያ ነኝ? የብረት ይላል። እንደ እውነቴን ነው ግን ሙሽራው አምሮብሃል። እንዴ ጋሼ ቆይ እኔ ያላማረብኝ? ከመጣ ጀምሮ እኮ እሱን ብቻ ነው የምታደንቀው። የኔ ልጅ አንቺንማ ሲፈጥርሽ ወርቅ አድርጎ ነው የፈጠረሽ። እንደውም ይሄንን አመዳም የሆነ ልጄን እኮ ወዝ የዘራሽበት አንቺ ነሽ። እንዴት አያምርብኝ ብለህ ነው? ይችን የመሰለች ውብ ሴት እግዚአብሔር ሰጥቶኝ እኔ እኮ በጣም እድለኛ ነኝ። እድሜ ለእኔ በል። እኔ ቤት ባትመጣ ኖሮ ይሄን ያምልጣህ ነበር። አንተም እኮ ጽናት ቤት ድረስ ባትመጣ ኖሮ አታገኛትም ነበር። ደግሞ እንዳትረሳ እኔ ነኝ አይነን የገለጥኩልህ። በነገራችን ላይ ኪራ የእናንተ ቤት እኮ ለብዙ ሰው ትዳር መመስረት ምክንያት ሆኗል። እኔም ነው እናንተ ቤት ነው ያገኘሁት። ስለዚህ በጣም ነው ቤታችሁንም ወደው። ለምን ይሄ ቤትን የትዳር አገናኝ ኤጀንሲ ለምን አታድርገው? እናንተ ቤት እግሩ የረገጠ ሰው ሁሉ እኮ እያገባ ተቸገርክ እኮ። ትቀልድበታለህ አይደል ልጄ ላይ? ትዳር የተገናኛችሁበት ቦታ ሳይሆን እህል ውሃ ነው የሚወስነው። ለዚህ ወግ ማድረግ ያበቃህን ቤቴን የንግድ ቤት ለማድረግ ትመኛለህ? ምን አለ አሁን እንደምሮ አመስገኝ ብትል። ምስጋና እኮ ኪስ አይገባም ብዬ ነው ከቢዝነስ ጋር ያገናኘውልህ። ግን ይችን የመሰለች ቆንጆ ሴት ከምወደው ጓደኛ ቤት ስላገኘው በጣም ደስተኛ ነኝ። የትም ተወለድ የኪራ ጓደኛ ሆነ ደግ ሚስት አታጠም ሲባል አልሰማም? አቤት አቤት! ምን ያው በምሩማ ተኮፈስብኝ። ልክ ነህ። ለነገሩ አፍሻለሁ፣ ብትጎርርብኝም እሰማሃለሁ። ናሆሜ ልጄ ለዚህ ወግ ማዕረግ በቅታችሁ በማየቴ በጣም ነው የኮራሁብህ። የእውነት በጣም ነው ደስ ያለኝ። አባዬ እኔም በጣም ደስተኛ ነኝ። እኔ የምልሽ እናቴ ሀዊ የት ሄዳ ነው? ቡና ይቀራርብ እንጂ። ጋሽ እኮ እናንተን እየጠበቃችሁ ነበር። ሀዊ ሀዊ! አቤት ይሁን መጥተዋል። ቡናውን አፍዩ። እሺ አባ አሁን መምጣት ነው እንዴ? ማለቴ ወደ ቤት አልገባም? ቀጥታ እዚህ ነው የመጣው? አይ ትንሽ ቆይቻለሁ። እቤት ገብቼ ሻንጣዬን አስቀምጬ ነው ወደዚህ የመጣሁት። ታዲያ ምን ነው እኛ እስከምንመጣ ቡና አይፈላም ነበር? ያው ከመንገድ ስትመጣ እኮ ራስን ያማል እናውቃለን አይደል እንዴ? በዛ ላይ ደግሞ የማየን ቡና ለምደ በጣም ከባድ ነው። አንተ ካልመጣ አልፈልግም ብሎ ነው እንጂ እኮ እኔ ማፈላለት ነበር። መጣ በቃ ተጫወቱ። አባዬ ታዲያ የሚጠጣ ነገር ለምሩዬም እኮ ሳልነግራት በቃ እኔ ይዤ ልምጣ? ኧረ አያስፈልግም። እንግዲህ አረጋችሁ እንጂ እኮ በገዛ ቤቴ። ግድ የለም አባ፣ ይሄ እድል አይገኝም። የልጅ ገንዘብ ይጣፍጣል። አረ ልክ ነው ጋሼ። እኛም እንደው በዛው ወጉ ይድረሰን እንጂ ሂድ አምጣ። በቃ አባዬ መጣ። በዛው የምትወዳትን ነገር ይዤ እመጣለሁ። ተጫወቱ። ተጫወት ጋሼ። እንዴት ይዟችኋል ታዲያ? ቆይ ምን ፈልገሽ ነው? ናሆሜ እኮ ቤት አለ። ምንም ሩዬ፣ አንቺን ላመሰግንሽ ነው የፈለግኩሽ። ለእኔ በጣም ብዙ ነገር ሆነሽልኝ፣ ለሱም ደግሞ በጣም አመሰግናለሁ። ይህንን ለማለት እኮ ቅድም ምን ብለሽ ነበር? ቆይ ምን እያሰብሽ ነው? አረ ምሩዬ፣ ምንም ነገር እያሰብኩ አይደለም። አውቃለሁ አንቺ እኔን እንዳታምኚኝ የሚያደርጉ በጣም ብዙ ነገር ሰርቻለሁ፣ ግን ደግሞ በቃ አመሰግናለሁ።
በቃ አሁንም ደግሜ እነግርሻለሁ፣ ያደረኩትን ሁሉንም ያደረኩት ላንቺ በማሰብ ሳይሆን ለዳጊ ብዬ ነው። እሺ እሱን በደንብ አውቃለሁ ምሩዬ፣ ግን ደግሞ አንቺ በጣም ቅን ልብ ስላለሽ ነው እንጂ እኮ እሷንም በእኔ አይን ማየት ትችይ ነበር። እሺ አሁን ደግሞ ችግር እንዳይፈጠር ከዚህ ሂጂ በቃ። እሺ ምሩዬ፣ ግን አንዴ ብቻ ልቀፍሽ፣ እመኝኝ፣ ከዛሬ በኋላ ደግመሽ አታይኝም። ይሄ ደግሞ ቃሌ ነው። ጠቅልዬ እናቴ ጋር ልሄድ ነው። አይ አልፈልግም፣ እንዳታቅፊኝ ምሩዬ፣ እባክሽ አንዴ ብቻ እባክሽ፣ ከዚህ በላይ ራሴን እንድቀጣ አታድርጊ። እሺ ነይ። ናሆሜ ቆይ ምን እያደረጋችሁ ነው? ከጀርባ የሆናችሁ ማን ነገር እያሰባችሁ ነው እንዴ? አረ እንደዛ አይደለም፣ አጋጣሚ እኮ ነው። ምን ነው አጋጣሚ? ተቃቅፋችሁ እኮ ነው ያገኘኋችሁ። ምሩ፣ እኔ እኮ አንቺን ለመረዳት ነው እየሞከርኩኝ ያለው። ስለምንድን ነው የማይገባሽ? ናሆም፣ ምሩ ላይ ዝም ብላ አትጮህባት። እኔ ነኝ ምንም ነገር እንድታረግ ያስገደድኳት። አንቺ አፍሽን ዝጊ። እንደውም ከዚህ ሂጂልኝ። እሺ በቃ ደህና ዋል ምሩዬ፣ አመሰግናለሁ። ስመስ አንቺ ቆይ ተረጋጊ እንጂ አንቺ ቆይ መጠጣት በረግሽ ነው እንዴ? ወጣት ተሻተኪም እና ጢምቢራይ እስኪዞር ድረስ ጠጥቼ አላውቅም እንጂ አንተ መስከር ግን እንደዚህ ደስ ይላል እንዴ? እኔ እኮ አላውቅም ነበር። ልክ ስጠጪ ማለት ነው ህይወትሽ ስምር ያለ ይመስልሻል እና ደግሞ ዓለም በአንቺ ቁጥጥር ስር ያለች ነው የሚመስልሽ። ከዛ ደስ ነው የሚልሽ፣ በቃ ደስተኛ። እውነት ስማ ምን እንዳማረኝ ታውቃለህ? እዚህ ጋር አንዱን ሰውዬ ጠርቼ ማለት ነው ቁጭ በል ተነስ ማለት ነው ያማረኝ። አጂ ዝም በይ ይኸውልሽ፣ ማንም ሰክረሻል ብሎ ማለት የሚያልፍሽ ሰው የለምሽ። አሁን ወደ ቤትሽ ልሽኝሽ ማለት። ቆይ የት ነው ቤቴ? እንደዚህ ሆኜ ሰክሬ ብገባ እንጀራ እናቴና ልጆቿ እኮ ምን ይዘው እንደሚጠብቁኝ አላውቅም። ያው ይመቱሻል። እኔ እንጃ እንግዲህ ሌላ ነገር ምን ያደርጉሻል? ቢደበድቡሽ ነው። መምታት እኮ በጣም ቀላል ነገር ነው። ምን እንደሚያደርጉ ታውቃለህ? እንደዚህ ጭንቅላቴን ዘቅዝቀው ማለት ነው የሙላ ባልዲ ውስጥ ነው የከተቱኝ። አንተ እኮ ስለማታውቃቸው ነው። አንቺ ምንድን ነው የምታካብጂው እንዴ? ይሄን ያክል አንቺ ቆይ ከጨራስ ጋር ነው እንዴ የምትኖር? አይ አንተ አንዳንድ ህይወቶች እኮ ምንም ነው የማይታመኑት። ይሄኔ የኔን ታሪክ ያየው ፊልም ላይ ቢሆን ኖሮ በደንብ ታዝን ነበር። ቆይ አሁን እና ይሄን ሁሉ ህይወት አሳልፌያለሁ እያለሽ ነው? ከትላንት ዛሬ ነገሮች ይስተካከላሉ፣ ይለወጣሉ ብዬ ጠበቅኩኝ፣ ግን ምንም አልተለወጠም። በቃ በየአመቱ እድሜ መቁጠር ብቻ ነው። አረ በቃ አንቺ ብቻ ዝም ብለሽ ፈታ በይ እንጂ እኛ ቀስ እያለን እየተዝናናን እንኖራለን። እሺ ብቻ አንቺ ፈታ ደስተኛ ሁኚ። እሺ አትጨነቂ። አዎ ስሙ ልክ ነህ። መዝናናት መደሰት ነው ለካ ደስ ሲል። እንደውም ለምን ከልጅነት ጨዋታ መሀል ይሄ ለምን አንጫወትም ዝም ብለን? አንተ እንደው ቆይ ያጠጡ ጥጡ ነው ወይስ መጠጥ ነው? ብዙ ህጻን የሚያደርግ በቃ ከዚህ በኋላ አንቺ ነጻ ሰው አይደለሽ፣ ነገም ስራ የለሽ፣ እኔም እንደዛው ነኝ። በቃ ለምን እንትና አንጫወትም? ይሄ የልጅነት ጨዋታ ውርዬ እንጫወታ እንጂ አንተ እኔ ያዞረኛል። እኔ አልፈልግም፣ አልጫወትም። ኖ እሺ ልቀይረው። እንዲች ያለ ጨዋታ እንጫወታ። እንዲች የሚል ጨዋታ ታውቂዋለሽ አይደል? እቺ ልጅነታችን እንጂ አውቀዋለሁ። ሲጀምር እሱን ጨዋታ ልጅ ሆኖ ያልተጫወታለ እንዴ? ነው እዛው ነሽ። እንዴት ነው የምንጫወተው? እሺ ግቢ ያዘኝ ዳሉጂ። አይ ታይዞ ጨዋታ
በቃ በራስሽ ዛቢያ ስትሆኚ ብዙ ጊዜ በቃ ደስታሽን ነው የምታገኝ። ይኸውልሽ ሰውን የምትሰሚና የምታዳምጪ ከሆነ ግን እመኚኝ ደስተኛ አትሆኚ። እዛው ማለት ነው ለእኔ ጽድት ያለ ሞራል የሰጠኝ ትከፋለሽ ብሎ ባለ ሰው ፊት ደስተኛ ሆነ ማሳየት ነው አይደል ያለብን? አዎ እሱማ ግዴታ ነው። እንዴት መደሰት እንዳለብን ማሳየት አለብን። እና እኔ ብለህ ታዲያ ለምን ደስተኛ እንደሆነ ሄደን አናሳያቸውም? የተቀደሰ ሀሳብ እኮ ነው። አልገባኝም። ቆይ አይደልና ምን የምታወሪ? ምንም ሀሳብ እኮ አላመጣም። አሁን እኮ እንዴት ደስተኛ እንደሆነ እናሳያቸው አላልከኝም? እንሂድ እባክህ። አንቺ ሀና ብቻ ቤትሽ ይዘሽ ልትሄጂ ባልሆነ እኔ ልጅ ኪያ ብቻ ይበቁኛል። የአንቺን ቤተሰቦች ተጨምረው ህይወቴን አላቃውስምሽ የለሁበትም። አይደለም ኪራ ጋር እንሂድ በቃ። አዴብሽም ከስራ ተባረረ አይደለ? እንሂድና ልክ ልኩ ነገር እንመጣለን። ኧረ እሱስ አንቺ ምንሽ ነው እናትሽ እንዴ? ምን ቢሆን እኮ ክፉ ደግ አሳልፈናል። በቃ ላፊ መነጋገር ረፍቱ አይደል? ና እባክህ እንሂድ። ደግሞ አንተ ከፈለክ ቆመ ብቻ እኔን ማየት ትችላለህ። ና እንሂድ። እኔ ልክ ልኩ ነገር አይደለ? አንተ እንዴ ዋና ነው የምትሄጂው? ኧረ በዚህ አይደለም ብነይ በዚህ ናኦሚ ሰዓት እኮ ገና ነው። እችን ብለና ተመልሰተኛል። እባክህን እንደዚህ አትሁንብኝ። እኔ የሆነውን ሁሉ ሆን ብዬ አላደረኩትም። ኢላኔን እኮ መንገድ ላይ ሳገኛት ምሩ ተይም ብዬሻለሁ። በቃ ላስቀየምሽ አልፈልግም። ስለዚህ ተይኝ። ይገባኛል እኮ ናኦሚ፣ ግን ደግሞ አኩርፈኸኝ አትደር። አንተን የሚያስቀይም ምንም ነገር ማድረግ እንደማልፈልግ ታውቃለህ። እንዴ አልበላም አልኩሽ እኮ። አጥፍና ተኝ ደግሞ ውጭልኝ። ምን ሰራሽ? ደስታ የተመለሰ ብዬ ሰላም ቀደሞችን ቤቴ ውስጥ ታመጭብኛለሽ። ለዚህ ጥፋትሽ መቀጣት አለብሽ። ኪራ አሁን ሲወጣ ማለት ነው እንደዚህ ደረቴ ነፈት ታርጌ ነው የማናገር። እኔ ሲጀመር ማለት ነው ስናገር ስለማታቀየ ልክ ልኩ ነው የምነግረው። አዎ እተማመንብሻለሁ።
በዚህ አያያዝሽ እንደው ስለ ሌላ ስለ ኪያብ ንገሪው። አሁን ሲመጣ ልክ ልኩን ነው የምነግረው። እኔ ልስናገር አንተ አይተኝ ስለማታውቅ ነው። አይገርምም? እኔ ስለማታውቀኝ እኮ ነው አንተ። ኪራ እንዴ ምን ሆናችሁ ነው በዚህ ሰዓት እንደዚህ የምታንኳኩት? ደግሞ ምንድነው እንደዚህ መጠጣት? ሀና አንቺ ሴት አይደለሽ እንዴ? ሰላም ነው ጽናት። ትንሽ እኮ ለመዝናናት አልኮል ነገር እንጠጣ ብለን አልኮሉኛ ተዝናናብን። ታውቂያለሽ እኛ እኮ እንዴት እዚህ እንደመጣን እራሱ እኮ አናውቅም። እውነት እና አሁን ምን ፈልጋችሁ ነው? በጣም መሽቷል እኮ። በሉ አሁን ኪራ ሳይመጣ ሄዱ። በቃ ደግሞ ስራችሁ ላይ ችግር እንዳትፈጥሩ። ውይ እኔንማ እኮ አይነግርሽም አይደል? እኔ ቢሮ ውስጥ አንድ ወርደት ተዋርጄ ቢሆን ኖሮ አይደለም ላንቺ እንደዚህ ላበረ ሰፈር ለምንድን ነበር እየዞረ የሚነግረው? ሂጂ አልኩሽ እኮ አሰሚኝም እንዴ? በቃ ራስሽን ችግር ውስጥ አትክተጂ እንዴ። አልሄድም። ቆይ ምን ማለት ነው? ሲጀመር እሱ እኮ እኔን ከስራ አባሮኛል። እኔ ራሱ እዚህ የመጣሁት ለእሱ ያልነገርኩት በጣም ብዙ ልኩ ልነግረው የምፈልጋቸው ነገሮች አሉ። ስለዚህ ሄኖክ ለምን ይዛት አትሄድም እንዴ? በዚህ ማታ የሰው ቤት አትበጥብጡ። አና እኔ ከዚህ ሊድመናች ምንም ነገር እኮ መፍጠር ለማንችል እኮ ነገርሽ ነበር። አንቺ ነሽ እንጂ ሶማ ነው እንዴት አልሄድምሽ? አልሄድም። የምጣውበትን ሳልናገር አልሄድም። አለቃ ኪራ ናውጣ ተብለሃል ዛሬ። ልክ ነግሬ ነው የሚሄደው። ናውጣ ሁሌ ነው የሚተጨመርብኝ። ወይ ለምን በሰላም ወደ ቤትሽ አትሄጂም እንዴ? ለምንድን ነው ችግር የምትፈጥሪው? ሰላማችንን አትንሺን። አና ብላ አንቺ ችግር አይደለብሽ ራሱ። ቀቀኛ አልሄድም። የምጣውበትን ሳልናገር አልሄድም። ናውጣ ኪራ ይባሉ ነው። ለምን እዚህ ድረስ መጥቼ ይርባው? ምንድን ነው ሁሉ ጮት? ምን እየተካሄደ ነው? ጎሽ እንኳን መጣ እንዴ! አታያቸውም እንዴት እንደሚበጣብጡ? አንድ በላተረ አለቃ ኪራ እንዴት ነህ? እኔ ወይዘሪት ሀና ከስራ ስለተዋረድኩኝ ደስ ብሎ ይጣጥቼ አተየው። አንተ ከእስር ቤት እንደተፈታው አይነት ነው የተሰማኛለሁ። ይሄን ያክል ነበር እንዴ? ቆይ ጨቁን አድርጌ ይዘኝ የነበረው ታውቃለህ? አልታወቀኝም ነበር። አንተ ሄኖክ ቆይ ለምን ያጠጣት? ያንተ ሳይንስ ጭራሿን ማጠጣት ታመጣታለህ? እሺ አሁን ከዚህ ጋር ይዛት ሂድ። እኔን አናግረኝ እንዴ? እሱ ምን አለ? ምንም አላለም። እኔ ለዚህ ቢሮ ስንት ነገር አልኩ፣ ግን ምንም እንዳልሰራ ሰው እንደቀላል ነገር ልጆች ተባልኩኝ። ውለታ ቢስ ነው። አንቺ ልጅ ቃላቶችሽ ምረጪ። ጭራሽ በኩል ሌሊት ጠጥተሽ መምጣት ጀመርሽ እኛ በተውንበት ዘመን። አይኔና አንቺ እኮ ፈተናው ስላለፍሽ ነው የተውሽው። እኔ እኮ ገና እየተፈተንኩኝ ነው። አንቺ ሴትዮ ትዕግስቴን አትፈታተኝ። እቤት እንግዳለ። አሁን ከዚህ ሂዱ። እንደውም ቆይ ማን ነው ውስጥ ያለው? ይምጣና ያናግረኝ። ከስራ ያለ ምንም ምክንያት እንዳባረርከኝ እነግረዋለሁ። እሺ ሀና አባት ያለ አትረብሹ። ከዚህ ሂጂ በቃ። የእናንተ ቤተሰብ ህይወት እንዳይበላሽ ብላችሁ የስንቱን ህይወት ቤተሰብ አበላሻችሁ። አሳፋሪ ናችሁ። እሺ ሄኖክ ትዕግስቴን እያስጨረስከኝ ነው። ትሰማኛለህ? በመሀላችን ያለውን ጥሩ ነገር ልረሳው እችላለሁ። እሺ አስቀይማለሁ። አስታውሰው ነበር። አንተ ቆይ መቼ ነው የምታስታውሰው? በእናትህ እስቲ ቆይ እኔን ከመንቀፍ ውጭ ከአንተ ውስጥ ቆይ እኔን የሚደግፍ ወሬ ራሱ አውርተህ ታውቃለህ? አታውቅም። በቃ ከዚህ በላይ ምንም ልልህ አልችልም። እሺ ይኸውልሽ ሁለት በተዋደዱ ሰዎች ማለት እንደማይገባ ነገር አይሰማም እኮ ኪራ። በቃ አንተ ግባ፣ እሱ ጋሩን እነሱ ይሄዳሉ። አልገባም። ቆይ እንደዚህ ማድረጉ ሳያንስ ደግሞ ጭራሽ ቤቴ ድረስ መጥቶ ይበጠብጣል። እስኪ ቆይ እኔ ምንድን ነው ያደረገው? እስኪ ንገረኝ። ሄኖክ እንደዚህ አድርጎኛል ብለህ ተናገር። ተናገር። ለእሷ በራሷ መንገድ ነው የሄደችው። እሺ በሄኖክ መንገድ አይደለም። የእሷ ዋነኛዋ ችግሯና እንቅፋቷ እናቷ ብቻ ናት። ደግሞ አንቺም ቅድም ያደረግሽውን ነገር አልረሳሁትም። እሺ ማን ነው እኔ ለእጅሽ እንድታነሽ መብት የሰጠሽ? እንዴ ማለት ቆይ አንቺ ኪራ መተሹ ነው እንዴ? እንዴ ታዲያ እኔ ምን ላድርግ? ኪራና ሄኖክ ቢሮ ውስጥ ተጣሉና አልረጋጋ። ከዛ በጥሽ አረጋጋሁት። አንቺ ማን አባሽ ስለሆንሽ ነው ባሌ ለእጅሽን የምታነሺው? ቆይ ማን ነኝ ብለሽ ነው የምታስቢው?
ኧረ ጽናት ተረጋጊ እንዴ! ልጅቷን ጎዳሻት። ዝም በይ አንቺ ከመሀል ውጪ። ማንም ማብራሪያ የጠየቀሽ የለም። እሺ ይኸውላችሁ፣ ለማንኛውም ሁላችሁ ስሙ። እኔ ኪያን እወዳታለሁ። እኔ እሷን እንደወዳት ማንም ሊያስቆመኝ አይችልም። እሺ ሰማችሁኝ አይደል? ሄኖክ አሁን ከዚህ ሂዱ። ጋሽ አለ። ምንድነው ልጆች ምን ሆናችኋል? አይ ምንም አይደለም ጋሼ፣ ትንሽ አለመግባባት ነው። አለመግባባት አይደለም ጋሼ። ይኸውልዎት እሱ ከስራ አባረረኝ፣ እሷ ደግሞ በጥፊ ነዳችኝ። ያሙኛል። እኔ ልጄ ጠጥተሽ ነው ጠምቀውሽ ነው እንደዚህ በልጅነትሽ የጠጣሽው? ሄና ከዚህ ሂዳልኩ እኮ። በዚህ ሌሊት የመጣ እንግዳ ወዴት ነው የምትለቁት? ግቡ። አረ ችግር የለውም ጋሼ፣ ቤታቸው ቅርብ ነው፣ ይሄዳሉ አይደል? ዲሃና ቅርብ አይደለም ጋሼ፣ የኔ ቤት በጣም ሩቅ ነው። ከዛ ደግሞ አባቴ የለም። አሁን ከሄድኩኝ እንጀራ እናቴ ተስገባኝ ነው። ሀና ሰው አታስቸግሪ፣ በራይድ እሸኝሻለሁ። አይ የትም አይሄዱ። እሱ ከኔ ጋር ያድራል። ለእሷ ማድሪያ ያፈልጉ። ኑ ግቡ። ቶ ልጄ እዚህ ጫማህን አታገኘውም። በጣም ይቅርታ ጋሺ፣ ያው እኔ መንቀልቀል መክሊቴ ነው። ትንሽ ማታ አስቸገርኩኝ አይደል? ኧረ አንዳችም አላስቸገርክም ልጄ። ቂም ያልያዘ ልብ እኮ ያስታውቃል። እንዴት ማለት ጋሺ? አልገባኝም። ቂም ብትይዝበትማ ኪሩቤልም ልትወቅሰው ባልመጣህ ነበር። አንተ ግን እሱን ምን ያህል እንደምታከብረው ነገርከው። ማ እኔ ነኝ እንደዚህ ያልኩት? ማለቴ ቆይ ማታ ሳሎን ተቀምጠን ነበር አይደል? እኔ እኮ ትንሽ እያስታወስኩ ነው ጋሺ። አዎ ብዙ ነገር ስናወጋ አንተም በመከራ ነው ገብተህ የተኛኸው። ወይኔ ይሄና ተበላ በቃ። እና ቆይ ኪራ ምን አለኝ? በር ላይ ቆሞ ነበር? ኧረ በፍጹም ባደረገው ነገር እሱ በጣም ተጸጽቷል። ይልቅ አሁንና አረፍ በል። ማታ አምሽተህ ነው የተኛኸው። ግድ የለም ጋሺ፣ በቃ ማንም ሲያይኝ ከዚህ ቤት ልሂድ። ለማንኛውም ሰላም ይሁን። እሺ አሁን በዚህ ሰዓት ሀና ትነሳለች ብለህ ነው? ሀና እንዴ? ቆይ ጋሺ ሀናንም ይዣት ነው የመጣሁት? ወይኔ ይሄኛ ተበልታ። ማታም ለካ አብረን የጠጣ ነው። እንዴት ያለች ቀና ልጅ መሰለች። እንደዛ ሰክራ እግርህን ካላጠብኩ ብላ ስታስቸግረኝ ነበር። አልገቦትም እኮ ጋሺ፣ ልጅቷ እኮ ከስራ ተባራለች። በቃ አልቆንና ተስፋ ምን ቆርጥ ይሻላል ጋሺ። ምን ነው አንተ እንደዚያ አካበድከው? ቀለል አድርገው ልጄ። እሺ ጋሺ፣ አሁን ቆይ ጫሜ የት ነው ያለው? በቃ ሀና ከፈለገች ቀስ ብላ ትምጣ፣ እኔ ብሄድ ይሻለኛል። ኪራ ካገኘኝ ጥሩ አይመጣም ጋሺ። እዚያ ሳሎን እኮ ነው ያወለከው። ለካ እዛ ነው። በቃ ጋሺ፣ ስለ ሁሉም ነገር እዚህም ስላሳደሩን ነገር በጣም ነው የማመሰግነው። እሺ ሰላም ይዋሉ። አይ ወጣትነት፣ ማታ እንደዛ ላየው ሰው እኮ አሁን ጠዋት እንደዚህ ቦዥቧዣ ሊሆን። ቆይ የት ነው ያደረኩት? ማታ ገባው አውልቄ ወረወርኩት። በመስኮት ወጣ እንዴ? ይሄን ነው የምትፈልገው? አዎ በእናትህ ጠፍቶብኝ እኮ በእናትህ ተቸግሬ ነበር። በጣም ነው የማመሰግንሽ። በቃ እኔ ስቸኩር ምን እንደማደርግ እራሱ አላውቅም። ሁሉም ነገር በጣም ነው የሚልብኝ። ወዲህ ለምን የተቻኮልኩ? ስራ እኮ የለህም። ከዚህ ቤት ከወጣሁ ራሱ እንደ ትልቅ ስራ እድል ነው። ማታ እንደዛ ስታደርገኝ እኮ የዛሬዋን ጀንበር አያታለሁ ብዬም አላሰብኩም ነበር። በቃ እሱ አጋጣሚ ነው። ደግሞ ከዚህ በኋላ የለመደኝም። እሺ እግሬም እዚህ ቤት አይደርስም። እሺ አሁን ይኸውልህ
እንደ ትልቅ ሰው ቁጭ ብለን እንድናወራ ፈልጋለሁ። ምንድነው የምናወራው? ምንም የምንነጋገረው የምናወራው ነገር የለም። በቃ ቢሮ ጨርሰናል። አሁን የሰዎቹ ሙድ እንዳንጨር እኔም ብሄድ ይሻላል። ይኸውልህ ተረጋጋ። ይኸውልህ ሄኖክ ምንም ነገር አይፈጠርም። ተረጋግተን ሳንጨቃጨቅ እንደ ትልቅ ሰው ቁጭ ብለን እናወራ ነው ያልኩት። ቁጭ በል እሺ ብለህ ስለተቀመጥክ አመሰግናለሁ። በቃ ምንም ቢሆን ማታ ስህተት ሰርቻለሁ። በጧት ተነስቶ ላለመጨቃጨቅ በቃ እሱን ጥፋቴን ለመካስ ብዬ ማታ ብዙ ነገር አውርተናል። ታስታውሳለህ? ትንሽ አዎ አውቃለሁ ሄኖክ። እኔ ትንሽ ስሜታዊ ይሆናለሁ፣ ግን ደግሞ በቃ የኪያ እናት መታ እንደዛ ስትለኝ እንዴት ራሴን መቆጣጠር እንዳለብኝና ምን ማድረግ እንዳለብኝ ራሱ ማሰብ አልቻልኩም ነበር። ኪራ እውነት ምን ጊዜም ሁለት ጫፎች ነው ያሏት፣ መነሻና መቋጫ። በቃ አንተ ግን በቃ መቋጫውን ይዘህ እኔ ላይ ነው የምትፈርደው። አውቃለሁ አጥፍቻለሁ፣ ግን በቃ ከዚህ በኋላ እንደዚህ አንባባልም። በቃ ሰላም ነው። ሁልጊዜ እንደዚህ ትላለህ፣ ቀድመ ግን አንተ ነው የምታፈርሰው። በአሁኑ ግን እንደዚህ አላደርግም፣ ቃሌ ነው። በቃ ኪያንም እንፈልጋትና የሚሆነውን እናወራለን። እሺ ፒስ። በቃ ኪራ ይኸውልህ አንድ ነገር ግን ላስቸግርህ። ሀናን በእኔ ምክንያት ከስራ አታባራት። የቤተሰቧን ችግር እንዳለ ታውቃለህ አይደል? እሱም ቢሆን በንዴት የተወሰነ ውሳኔ ነው፣ አላደርገውም። ይህንን ራሱ ካደረግክልኝ ሁሉንም ነገር እንዳደረግክልኝ ነው የምቆጥረው። አንቺ ብድ ተነስተሻል እንዴ? ነይ ግቢ። አይ አለቃ ይቅርብኝ፣ እንቅልፌ ሳይጠፋ ወደ ቤት ሄጄ ብተኛ ነው የሚሻለው። ነይ ያልኩህ እኮ ወዴት ነው የምትሄጂው? ነይ ግቢ። እንደው አለቃ በጣም ይቅርታ። የትናንትና ውሰት ከዚህ በኋላ መቼም ነው የማይደገመው። ምን ማለትሽ ነው ሀና? ተነሽ እንጂ በቃ ያለፈው ነገር እኮ አለፈ አይደል እንዴ? እንዴ ሀና ደህና ነሽ? አዎ ደህና ነኝ። የትናንትናው መጠጥ ነው መሰለኝ ስነሳ ዞሮኝ። ደህና ነሽ? አዎ ደህና ነኝ። ትንሽ አዞሮኝ ነው። ታዲያ አዞሮኝ ያልሽ ለምን ትቆሚያለሽ? ተቀመጭ። ወተት አፍልቼላችኋለሁ። እሺ ትጠጣላችሁ? ለኛ? አዎ። ታዲያ እዚህ ቤት ከእናንተ ውጭ ሰከረ ሰው አለ እንዴ? በእርግጥ ኔናም በሽታው ሰክራለች፣ እሷም አብራችሁ ትጠጣለች። ደስ ይለናል። እንዴ ሀና ምን ማለት ነው? ቆይ አትቸገሩ፣ በቃ እኛ እንሄዳለን። በጣም እናመሰግናለን። እሺ እንዴ ምን ማለት ነው? ሀናም እንኳን መመኝ እያለች ነው። ጠጡና ቁርስ በልታችሁ ትሄዳላችሁ። ባይሆን ስራ ስታረፍዱ እንዳትቆጡ አለቃችሁን አስፈቅድላችኋለሁ። ከስራ እኮ ተባረናል። አልነገረሽም አይደል? በዛ ምክንያት እኮ ነው አንድም ተነሳስቼ የጠጣሁት። ማን ያለው? አንተና ትናንት ቢሮ መልቀቂያው ሰጪ ምናምን ስትለኝ አልነበረ? እንደዛ የሚባል ነገር የለም። ስራውን ማን ሊሰራልሽ ነው አንቺ የምትለቂው? ደሞ ይኸውልሽ የምትለቂም ከሆነ አዲስ ሰራተኛ አልመደሽ ነው የምትወጪው። አለቃ የምርህን ነው? አታባረኝም? አዎ ደስ አይልም? አልባረርም። በቃ ይኸውልሽ አሁን ማለት ነው አይደለም ኖርማል ወተት ቀርቶ የግመል ብታመጭ ራሱ እጠጣልሻለሁ። እውነት ችግር የለውም። እሺ አሁን እናትሽ ደህና ነሽ እንዴ? እና በዚህ ደስታ መሀል አይደለም ማናቴን ለምን አንገቴን አያመኝም? ምንም ነው የማይሰማኝ። በይኔ እሺ አሁን መታጠብ ከፈለግሽ መታጠቢያ ቤቱን ላሳይሽ፣ ሳሙናም ሰጥሻለሁ። ወይ የሆነ የ8 ዓመት ማጻን በውስጡ አለ። ገና እኮ ቦርቃ አልጨረሰችም፣ ልጅነት አለባት አይደል? በቃ እኔም ፊቴን ታጥቤ ልምጣ። መጣሁ። እንዴ አንተ ያማል እንዴ? አስደነገጥከኝ እኮ። እኔ ሁሌም ወደ ቤት ስመጣ እያስደነገጥኩሽ ነው፣ ለዛ ይሆናል። እንዴ ቆይ እዚህ ምን ትሰራለህ? ያኔ እዚህ ድረስ እንደሸኘሁሽ ረስተሽው ነው? ለነገሩ ከዚህ በፊትም ቤቱን አውቀዋለሁ። እኔ እኮ ስጠፋ ያ ሰውዬ አግኝተው ነው ብዬ ነበረ። ኧረ እሱን አላገኘሁትም። እሱ እኮ ከሀገር ወጥቷል። ግን መጠንቀቁ አይከፋም ብዬ ነው የጠፋሁት። አይ ዋናው ደህና መሆንህ ነው። የምር እኔ ግን በጣም ታዝቤሻለሁ። ደውለሽ እንኳን እንዴት ነህ ደህና ነህ አትይኝም? ምንም ቢሆን እኮ ባለውለታሽ ነኝ። ስልክህ ሲሰራ እኮ ነው። ኧረ ሞክረሽ ነበር ማለት ነው? ስለ እኔ ትጨነቂያለሽ እንዴ? አይ እንደዛ ሳይሆን ደህና ነህ ወይስ አይደለህ የሚለውን ለማረጋገጥ ነው። እና ወዴት እየሄድሽ ነው? የትም፣ እዚህ ሱቅ ተልኪ ነው። ወደዛ እየሄድኩ ነው። እና ላካሄድሻ ከፈለግሽ። ግን ውጭ ላይ ጸባይኛ ነሽ፣ ውስጥ ነው እንደ ኃይለኛ የሚሰራራሽ። እስኪ አሁን ካኝና እንዴት ኃይለኛ እንደሆንኩና እንዳልሆን ካሳይሃለሁ። አታስፈራሪኝ። ነይ በቃ እንሂድ። አለም
አለምዬ አለም አለምዬ አውቀሽ ነው አይደለም አልመጣም ያልሽው? ይኸው ቀድመሽኝ ገብተሽ ልትገኝ አለም አንቺ እንዴ አባዬ ተነሳ እንዴ? ጎረምሳው እንዴት አደርክ? እንዴ ጎረምሳው ምን ልታደርግ በጠዋት መጣ? ምን አለ እዚህ? በቃ ዝም ብዬ አንተን ልይ ብዬ ነው የመጡት። እንዴት ነህ አባዬ? ደህና ነኝ። ቆይ ምሩስ ለምን አብራችሁ አልመጣች? እሷ እንደመጣው እራሱ አታውቅም። ሳስበው ረጅም ጊዜ የተዘጋ ቤት ውስጥ ያው ስትነቃ ምግብ የማታገኝም ብዬ አስቤ። እንዲህ ነው የኔ ልጅ፣ እንደዚህ እኮ ነው ልጅ ለአባቱ ሀሳቢ ሲሆን። እኔ ደግሞ እኮ አለምዬ ቀድማኝ የመጣች መስሎኝ። ትመጣለች አባዬ። ምንድን ነው አንድ ላይ አይደል እንደ ከረማችሁት? አይ ልጄ፣ ፍቅር ከመግባባትና ከመላመድ ጋር ሲሆን ከባድ ነው። እኔ ያለ እሷ ምንም ነገር እንደማይሆንልኝ ታውቃለህ አይደለም? አውቃለሁ አባዬ። በቃ የጣርኩት ነገር አለ እንዳያረብኝ። መጣ ወይ ናሆሚ፣ አሁን ይህንን ምን ሲል አሰበው?